ህምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገደሉ። ትራምፕ ግብጽና ኢትዮጵያን በህዳሴው ግድብ ዙሪያ ዳግም ለማደራደር ደብዳቤ ጻፉ። ውድ የአልቦ ዜና ቤተሰቦች የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩ እናሰማችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ትራምፕ ግብጽና ኢትዮጵያን በህዳሴ ግድቡ ዙሪያ ዳግም ለማደራደር ደብዳቤ ጻፉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግብጽ ከኢትዮጵያ ጋር በህዳሴ ግድብ ዙሪያ የገባችበትን ውዝግብ ለመፍታት ዳግም ለማደራደር ፍላጎት እንዳላቸው ገለጹ። ዶናልድ ትራምፕ ለግብፁ ፕሬዝዳንት አብደል ፈታህ አልሲሲ በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ የጀመረችውን የማሸማገል ጥረት መቀጠል እንደምትፈልግ ገልጸዋል። ፕሬዝዳንቱ በጻፉት ደብዳቤ ላይ ፕሬዝዳንት አብደል ፈታህ አልሲሲ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረስ ለሰጡት ውጤታማ አመራር አድንቀዋቸዋል። ግብጽ ከመስከረም 26 2016 ዓመተ ምህረት በኋላ በእስራኤልና በሐማስ መካከል የተቀሰቀሰውን ግጭት ተከትሎ የቀጠናው ደህንነትና ሰብአዊ ቀውስ በመፍታት በኩል ለነበራት ሚና ምስጋናቸውን ገልጸዋል። ፕሬዝዳንት ትራምፕ ባለን የግል ወዳጅነት መንፈስና አሜሪካ ለግብጽ ሕዝብ ሰላምና ደህንነት ባላት ቁርጠኝነት በግብጽና በኢትዮጵያ መካከል ያለውን የአባይን ውሃ መጋራት ጥያቄ ለአንዴና ለመጨረሻ ጊዜ በኃላፊነት መንፈስ ለመፍታት አደራዳሪነቷን ዳግም ለመጀመር ዝግጁ ነኝ ሲሉ ትራምፕ በደብዳቤው ላይ አስፍረዋል። ኢትዮጵያ በአባይ ወንዝ ላይ የህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ከግብጽ ጋር አለመግባባት ውስጥ ቆይታለች። ግብጽ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም እስካሁን ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ የኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያው የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱንም ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ግብጽና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ ህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ፕሬዝዳንት ትራምፕ አሁን በጻፉት ደብዳቤ ላይ አገራቸው በህዳሴ ግድብ ዙሪያ ለበርካታ ዓመታት ባለመግባባት ውስጥ የቆዩትን ሀገራት ጉዳይ ለመፍታት ያላትን ፍላጎት በመግለጽ በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና በሂደቱ ጎረቤቶቹን መበደል የለበትም ሲሉ አስፍረዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባጋሩት በዚህ ደብዳቤ ላይ ቡድኔና እኔ የአባይ ወንዝ ለግብጽና ለህዝቧ ያለውን ጥቅም እንረዳለን ብለዋል። ፕሬዝዳንት ትራምፕ በተደጋጋሚ ስምምነት የዓለም ጦርነቶችን ማስቆማቸውንና ከነዚህም መካከል አንዱ በኢትዮጵያና በግብጽ መካከል ሊካሄድ የነበረው አንዱ መሆኑንም ይናገራሉ። ትራምፕ በደብዳቤያቸው ላይ ትክክለኛ በሆነ ቴክኒካዊ እውቀት ፍትሃዊና ግልጽ ድርድር እንዲሁም አሜሪካ በሚኖራት ጠንካራ የቁጥጥርና የማስተባበር ሚና ከሁሉም የአባይ ተፋሰስ ሀገራት ጋር ዘላቂ ስምምነት ላይ መድረስ እንደምንችል አምናለሁ ሲሉ ያላቸውን ተስፋ ገልጸዋል። የአሜሪካው ፕሬዝዳንት የህዳሴው ግድብ አለመግባባት ዘላቂ ከሆነ ቀጠናዊ መረጋጋት ጋር በተያያዘ ከፍተኛ ትኩረት የሚሰጡት ጉዳይ መሆኑን በደብዳቤያቸው ላይ ጠቅሰዋል። ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ብለዋል። ለፕሬዝዳንት አልሲሲ የተጻፈው ይህ ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀ ሥላሴ፣ ለሱዳኑ አብደል ፈታህ አል ቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲ ልዑል ሙሐመድ ቢን ሰልማንና የዩናይትድ አረብ ኤሚሬትስ ፕሬዝዳንት ሙሐመድ ቢን ዛይድ ተልኳል። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ የግብጽ ሆነ የኢትዮጵያ መንግስታት እስካሁን ድረስ ምንም ያሉት ነገር የለም። የአባይ ውሃን በተናጠል ለመቆጣጠርና በድርቅ ወቅት ከግድቡ ስለሚለቀቅ ውሃ በፕሬዝዳንቱ ደብዳቤ ላይ የሰፈረው ሐሳብ የግብጽን አቋም የሚደግፍ በመሆኑ ወደ ዋሽንግተን እንደሚሄዱ ሲጠበቁ የነበሩት ፕሬዝዳንት አልሲሲ የድርድር ጥሪውን በደስታ እንደሚቀበሉት ይጠበቃል።
መንግስታዊው አልአህራም ጋዜጣ በፕሬዝዳንቱ ደብዳቤ ላይ የሰፈረው የቋንቋ አጠቃቀም የግብፅን አቋም የሚደግፍ እንደሆነ ተደርጎ ሊተረጎም ይችላል ሲል ጽፏል። ኢትዮጵያ በግድቡ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሃዊነት የመጠቀም ህጋዊ መብቷን እንደምትጠቀም በተደጋጋሚ ስትገልጽ ቆይታለች። ግብፅ ግን በግድቡ የውሃ ይዘትና የሚለቀቅበት ሁኔታ ላይ ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ መቆየቷ ይታወቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ ዋሽንግተን የግድቡን ግንባታ በገንዘብ ደግፋለች ብለው የተናገሩ ቢሆንም አዲስ አበባ ግን ከኢትዮጵያውያን ውጪ የማንም 70 ሳንቲም በግድቡ ላይ አልዋለም ስትል አስተባብላለች። ከ5 ቢሊዮን ዶላር በላይ ወጪ ተደርጎበት ግንባታው የተካሄደው የህዳሴ ግድብ 1.78 ኪሎ ሜትር የተዘረጋ ሲሆን 145 ሜትር ከፍታ አለው። በዓለማችን በርዝመቱ የሚታወቀው የአባይ ወንዝ ከ85 በመቶ በላይ ውሃውን የሚያገኘው ከኢትዮጵያ ነው። የወንዙን አብዛኛውን ውሃ የምትጠቀመው ግብፅ በኢትዮጵያ ግድብ መገንባቱ የውሃ መጠን ይቀንስብኛል ስትል በተደጋጋሚ ከሳለች። ኢትዮጵያ ይህንን ውንጀላ በተደጋጋሚ ውድቅ አድርገዋለች። ግብፅ በአውሮፓውያኑ 1959 የተፈረመውና አብዛኛውን የወንዙን ውሃ ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙን ውሃ ሙሉ በሙሉ በበላይነት ለብቻዋ የመጠቀም ፍላጎት አላት በማለት ኢትዮጵያ ይህ ሁኔታ መለወጥ እንዳለባት ስትከራከር ቆይታለች። ኢትዮጵያ በአባይ ወንዝ ላይ ያላት ድርሻዋን ባረጋገጠ መልኩ ፍትሃዊና ምክንያታዊ አጠቃቀም ላይ ስምምነት እንዲደረስና ታላቁ የህዳሴ ግድብ የግብፅ የውሃ ደህንነት ላይ አደጋ የሚጥል አይደለም ስትል በተደጋጋሚ ገልጻለች። በዋግ ኽምራ ዞን ካምፕ ውስጥ በነበሩ ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች ተገደሉ። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ሰበብ ላይ በነበሩ ሚሊሻዎች አባላት ላይ በተፈጸመ የድሮን ጥቃት ቢያንስ 36 ሰዎች መገደላቸውን አንድ የሰሃላ ሰየምት ወረዳ አመራር፣ የጤና ባለሙያና ነዋሪዎች ተናገሩ። በጥቃቱ 16 ሰዎች ጉዳት እንደደረሰባቸው እንዲሁም ካምፑና በውስጡ የነበሩ የጦር መሳሪያዎች እንደወደሙ የወረዳ አመራሩ አስታውቀዋል። በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ የተፈጸመው በስህተት እንደሆነ መናገራቸውን የወረዳ አመራሩና ነዋሪዎቹ ገልጸዋል። ሐሙስ ጥር 7 2018 ዓ.ም ጠዋት ላይ የድሮን ጥቃት የተፈጸመው በዋግ ኽምራ ብሔረሰብ አስተዳደር ሰሃላ ሰየምት ወረዳ በሚገኝ የሚሊሻዎች ካምፕ ላይ እንደሆነ ሚዲያ ያነጋገራቸው 5 ምንጮች ተናግረዋል። የወረዳው ማዕከል ከሆነችው መሻሃ ንዑስ ከተማ ወጣ ብሎ ሰፋ ድልድይ በተባለው አካባቢ የሚገኘው ይህ ካምፕ ከትግራይ ጦርነት አንስቶ የሚሊሻዎች ማዕከል ሆኖ ሲያገለግል መቆየቱን ነዋሪዎቹ አስረድተዋል። ካምፑ የትጥቅ ማከማቻ እንዲሁም የጸጥታ ኃይሎች ማረፊያና መመገቢያ እንደሆነም አክለዋል። ነዋሪዎች እንደሚናገሩት ካምፑን ማዕከላቸው ያደረጉት የሚሊሻ አባላት በአካባቢው የሚንቀሳቀሱት የፋኖ ኃይሎች ወደ ወረዳው እንዳይገቡ ጥበቃ ያደርጋሉ። ጥቃቱ በተፈጸመበት ሰዓት የሚሊሻ አባላቱ ከካምፑ ፊት ለፊት የሚገኝ ሜዳ ላይ በአዛዣቸው ስምሪት እየተሰጣቸውና ቁርስ እየተመገቡ እንደነበር የወረዳ አመራሩ ለሚዲያ ገልጸዋል። 3 የወረዳው ነዋሪዎችም ሚሊሻዎቹ ቁርስና ስብሰባ ላይ እንደነበሩም አረጋግጠዋል። በዕለቱ የፋኖ ኃይሎች በአካባቢው ሚሊሻ ላይ ጥቃት ለማድረስ እየተንቀሳቀሱ ነበር የሚሉት እኚህ የወረዳው አመራር የሚሊሻ አባላቱም ታጣቂዎቹ ላይ ለሚወሰድ እርምጃ እየተዘጋጁ እንደነበርም ገልጸዋል። ሁኔታዎች እየተጫጫኑ ሲመጡ መከላከያ እንዲመጣ ተጠይቆ እንደነበርም ጠቅሰዋል። ነዋሪዎቹና አመራሩ እንደሚናገሩት አስቀድሞ ባሉት ቀናት የድሮን ቅኝት ሲደረግ ነበር። ጥቃቱ ከመፈጸሙ በፊትም አንድ ጊዜ በአካባቢው ድሮን ሲዞር ታይቷል። የድሮኑ መታየት በሚሊሻዎች ዘንድ ስጋት ፈጥሮ የነበረ ቢሆንም በወገን ላይ ጥቃት አይፈጸምም የሚል መተማመን እንደነበረ ነዋሪዎቹ አስረድተዋል። ቢቢሲ ያነጋገራቸው የወረዳው አመራርም ተመሳሳይ ሐሳብ አንስተዋል። አመራሩ ስምሪት ለመስጠት ወደ ላይ ካለው ኃይል ጋር ለማስተሳሰር እየተነጋገርን ባለንበት ሰዓት ድሮን መጣ ተባለ። ምንድነው ድሮን ስንል ድሮን እየዞረች ነው ተባለ። እየቃኘች ይሆናል አለን። ምንም ባልጠበቅነው ሰዓት 30 ደቂቃ አይሞላም ተመልሶ መጣ ሲሉ የነበረውን ሁኔታ አብራርተዋል። እንደ አመራሩ ገለጻ በዚህ የድሮን ጥቃት 36 ሰዎች መገደላቸው ተረጋግጧል። 16 ሰዎች ላይ ጉዳት እንደደረሰና 4 ሰዎች ሁኔታው እንዳልታወቀ አስረድተዋል።
ውድ የአልቦ ዜና ተከታታዮች የሰዓቱ ዜናዎች እነዚህ ነበሩ። በሌላ መረጃ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናላችንን እንድትቀላቀሉ በአክብሮት እንጠይቃለን። መልካም ቀን።